ሰላም ዩቲዩብ እንዴት ናችሁ? ሆይና ዛሬም ተመልሷል። እንዴ ዛሬ ግን ታውሜ የተመለስኩት በጣም ጉንፋን ይዞኛል። ግን ቪዲዮ ሳልቀርጽ ሳምንቱ ከማሳለፍ በሚለው ላሳያችሁ ብዬ ነው። ለማንኛውም እንዴት ናችሁ? ሳምንቱ እንዴት አለፈ? ዊኬንድ እንዴት እየሄደላችሁ ነው? ለማንኛውም ፒስ እንደሆነ አምናለሁ። ብቻ ዛሬ እናደርጋለን መሰላችሁ እዚህ ካናዳ ውስጥ ያለ የሀበሻ ምግብ ቤቶች ዛሬ እንደ ምግብ ቤቶች አናል ምግብ ቤት ስንት ምግብ ቤት አለ የሚለው ማለት እሱንም እንዴት ነው የምናደርገው? ከዚህ ቀጥታ ወደ እስከ ግሪንውድ ድረስ እንሄዳለን። ከዚህ እስከ ግሪንውድ አይ ቲንክ በመኪና 20 ደቂቃ ወር 25 ምናምን ቢሆን ነው እና እሱን በመኪና እየሄድን ስንት ሀበሻ ምግብ ቤት እንዳለ እንቆጥራለን ማለት ነው። እሱ ብቻ ሳይሆን ማወቅ አለባችሁ ምንሄድ ስትሬት መንገድ ላይ ብቻ ያሉትን ነው። ሌላ ቦታ ውስጥ ለውስጥ ያሉት ምናምን ሳንቆጥር ስትሬት ብቻ ያሉትን ነው የምንቆጥረው ማለት ነው። ሌስ ወደፊት እንደምትወዱ ተስፋ አደርጋለሁ። ሌስ ጋው እኛው አሁን ከቤት ኦሬዲ ፓርኪንግ ከመኪና ፓርክ አድርጌው አወጥቻለሁ። እንደዚህ ይሄን ይመስላል ዛሬ ቀኑ። ለማንኛውም ጸዳ ያለ ቀን ነው። ብርድ ምናምን እንደሌሎቹ ቀን የለም። እንደምታዩት እኔ ጉንፋን ያዘኝ ከየት እንደሆነ አልገባኝም። ሜቢ እንዴት መሰላችሁ ብርድ አሁን እየወጣ ስለሆነ አሁን ሙቀት እየገባ ነው። ዛስዋይ አሁን እንደዚህ እያመመኝ ያለው አይ ቲንክ እና ለማንኛውም ይማር በሉኝ። በዚህ ታሜ እየወጣው ይማር በሉኝ እና ለማንኛውም ከሰፈር እየወጣው ነው። ይሄን ይመስላል ሰፈሬን ሁሉ እንደምታውቋት እንደዚህ ነች። ምግብ ቤቶች ምናምን ያሉት ወደ ግሪኑ ወደ ውድባይነን ከስታልፎ ከ4 ኪሎ ምግብ ቤት ጀምሮ ወደዚህ ነቄራ ምናምን አሉ። ግን እስኪ ከዜሮ ጀምሮ ለእናንተ አሳያችኋለሁ ማለት ነው። እዚህ ጋር እዚህ ሀገር ማለት ነው በጣም የሚያስጠላው ፓርት እንትን ነው ይህ መንገድ የሚሰሩት ወይ በጣም ነው የሚያስጨልላችሁ እግዚአብሔርን። አሁን ይሄ መንገድ ምንም ቢያንስ ዝም ብሎ ምንም ለማያደርግ ነው ዝም ብሎ የሚሰሩት እግዚአብሔርን። እዛ ጋር ራሱ ቆይላሳይ መንገድ ላይ ዝም ብሎ ደርድሮ ምናምን በቃ ያስጠላቸዋል ነው የምለው። እና ለማንኛውም ዳግመ ትንሣኤ እንዴት እየሄድላችሁ ነው? በዓሉ ኢትዮጵያ እንዴት ነች? የቴዲ አፍሮን አልበም እንዴት ተመቻችሁ ወይ? እንዴት አልጠይቃችሁ እንዴ? እኔ በጣም ተመችቶኛል የቴዲ አፍሮ አልበም በኢየሱስ ሰውዬው አይስትም ነው የምላችሁ። በተለይ መሪማ የሚለው በጣም ሌላ ታሪክ የሆነ ዘፈን ነው። ብቻ አሉ እንደ ዳስጣል ምናምን አሉ፣ ግን በጣም እዚህ ይጸዳል የሚለው በስማ ሌላ ታሪክ የሆነ ዘፈን ማለት እዚህ ይጸዳል። እሱ አናዘር ሌቭል ነው ማለት ነው። ግን ለኔ ያቺኛዋ ዘፈን እኔ ሪሷ እየጠፋብኝ ነው እንጂ በጣም ወዳት ነበር። ሁለተኛው እዚህ ይጸዳለች፣ አንደኛው ስሟ ካስታወሱ ነግራችኋል። ዳስጣልም እንዳለ ሆኖ ማለት ብቻ ቴዲ አፍሮ አይስትም ነው የምላችሁ፣ አይስትም ጭራሽ። እና ኦኬ ወደ ቪዲዮአችን ስንመለስ ይሄንን ይመስላል። አሁን ሰፈራችን ስንወጣ እዚህ ጋር አይስክሬም ምናምን መሸጫ አለ። እዚህ ጋር ወደ ዳንፎርዝ መንገጠያ ማለት ነው። ይሄ መንገድ ወደ ላይ በቃ ይሄ መስመር እስከ ላይና እስከ ታች በቃ ወደ ዳንፎርዝ ነው የሚባለው ማለት ነው። ይሄ መስመሩ ወደ ታች መሄጃው መስመር ማለት ነው ዳንፎርዝ ነው። ዳንፎርዝ የሚባለው ደግሞ በጣም ቶሮንቶ ውስጥ እኔ እስከማውቀው ድረስ ብዙ ኮሚኒቲ ምናምን ያለበት ቦታ ነው። ለምሳሌ አሁን ኢንዲያኖቹ ምን ነበረ ባንግላዴሾቹ ብትሉ ሀበሻን ብትሉ በጣም ብዙ ብዙ ኮሚኒቲ አለ እዚህ ዳንፎርዝ። በቃ በተለይ ደግሞ ከሀበሻ ደግሞ የበለጠ ባንግላዴሾች ናቸው ይህንን ሰፈር ውርስ ያደርጉ። በቃ እንደሱ እንዳለ ሱቅ ብትሉ ምግብ ቤት ብትሉ ምን ብትሉ እንዳለ ጋራጅ ምናምን እንዳለ እነሱ ናቸው ማለት ነው። አሁን እዚህ ጋር ራሱ እንዳለ በእንግሊዘኛ ይጻፍ እንጂ በቃ እንትን ነው። አሁን የሀበሻ ምግብ ቤት የቱ ጋር ነው የምናገኘው ማለት ነው? እዚህ ጋር እዛ ጋር ራሱ እንዳለ በባንግላዴሽ ነው የተጻፈው ምናምን የባንግላዴሽ ሰፈር። ያው ጋራጁ ራሱ የባንግላዴሽ ይሄ አውቶሞቲቭ ባንግላዴሽ። እዛ ጋር ብታዩት ራሱ ሶፊያ ሱፐርማርኬት ባንግላዴሽ። እዚህ ተወርሰናል ነው የምለው። ካናዳውያንን እኔ አላያቸውም ባንግላዴሽ ናቸው እንዳለ። እና እዚች አካባቢ ከእኔ ሰፈር ጋር አንድ የሀበሻ ቤት ካፌ አለ። ካፌና ሬስቶራንት ነው መሰለኝ የሚለው። እሷ እዛ ጋር መሰለችኝ ያለችው። እና ደግሞ ማለት ነው ጋይስ እንደዚህ
ነዳጅ ሌላ ታሪክ እየገባ ነበር። ይሄ ሰሞን ደግሞ ትንሽ ይሻላል። ቢያንስ ብር ከ50 ምናምን ሳንቲም እየሆነ ነው። ብቻ ግን ነዳጅ ራሱ ሌላ ታሪክ እየሆነ ነው። የካናዳ ኑሮ ውድነትም እያሳሰበን ነው። ብቻ እግዚአብሔር ደጉን ያምጣል። ኑሮ ውድነት በዚህ ከቀጠለ አይሆንም፣ እንስታለን እኛ። አሁን ራሱ እዛ ጋር ብር ከ78 ሳንቲም ከ73 ሳንቲም ነው የሚለው። ጥፍና ላሳያችሁ። ኦኬ እዛች ጋር ምን ይላል? አዋሽ ታቆሙና ላሳያችሁ። ግን ቀጣዮቹ ሬስቶራንቶች ላይ እያቆሙ ላሳይ ይችላል። ምክንያቱም ምንድን ነው? ምክንያቱም ዳንፎርዝ መንገድ ስለሆነ ማቆም ምናምን አልችልም እና ጀስት እንትን ማድረግ ብቻ ነው የምችለው። እያሳያችሁ ምናምን መሄድ ብቻ ነው ቆንጆ አሳያችሁ። አንደኛውም ያውና አዋሽ ሁለት ነው ያለው። ኦኬ እዚህ ጋር አዲስ ካፌ ይላል። አዲስ ካፌ ያበሻ ነው ማኪያቶ ምናምን ብቻ የሚሸጥበት ማለት ነው። እዚህ ጋር ካፌ ይላል። እዛ ጋር ደግሞ አዋሽ ዱካና አዋሽ ኦሮምኛም አለው ማለት ነው እንዴ። እዚህ ጋር አዲስ ካፌና አዋሽን አግኝተናል ማለት ነው። አዋሽ እንትን ትዝ አለኝ፣ የምግብ ቤት አይደለም ምንድነው የሚባለው? እንደዚህ እቃዎች ምናምን የምትገዙበት ነው። ብቻ እንደ ምግብ ቤት አንቆጥሮ አዲስ ካፌን እንደ ምግብ ቤት እንቆጥረዋለን ማለት ነው። አንድ አግኝተናል ማለት ነው። ኦኬ አንድ ይቆጠራል አዲስ ካፌ ማለት ነው። እስካሁን አንድ አዲስ ካፌ ይኸው አዲስ ካፌ እዚህ ጋር አግኝተናል ማለት ነው። አዲስ ካፌ አንድ እየቆጠራችሁሽ ጋይስ፣ እኔ ከረሳው ማስታወስ እየቆጠራችሁ አዲስ ካፌ አግኝተናል ማለት ነው። ስሙ ነው አዲስ ካፌ። ኦኬ እንደምታዩት ደግሞ እዚህ ጋር ነዳጅ ከ73 ሳንቲም ገብቷል። ሌላ ታሪክ ነው። 73 ሳንቲም ገብቷል ነዳጅ። ኦኬ ሌትስ ጎ አዛ እየሆነች ነው። ምክንያቱም እዛ ጋር መንገዱ እየተሰራ ስለሆነ እዚህ ጋር የምታዩት ሁለት ላይን አለ አይደለ? ሁለቱ ተዘግቶ በዛች በኩል ነው ሁለቱ እዚህ የሚሄደው ከላይ የሚመጣውና በጣም አዛ መንገድ አድርገውታል እና በጣም የሚያስቸግር መንገድ ነው። እና አሁን ራሱ የሆነ በደብ ተጨንቃችሁ ነው ዝም ብሎ ዘሎ ይገቡና በቃ ያስጠላል። ምርጥ ሽማግሌ ነው የምትያዩ። ዛላለኝም የቴዲ አፍሮ ዘፈን ሺ ቢባል የሚለው ዘፈን ሺ ቢባል ፍቅሬ ነው የሚለው እሱ ዘፈን አንደኛ፣ ሁለተኛ እዚህ ይጸዳል፣ ሶስተኛ ደግሞ መሪማ ማለት ነው። ትዝ ሲለኝ እየነገርኩት እንደ ንግድ ባንክ የኢትዮጵያ ንግድ ባንክ አይነት እዚህ ደግሞ ቲዲ ባንክ አለ ማለት ነው። እዚህ ባንክ ነው ብዙ ሰው የሚጠቀመው ማለት ነው። እንደም እንዳልኳችሁ ማለት ነው። ይሁት አሁን ያኛው መንገድ ተዘግቷል። ከዛ እቺ በሁለቱ አጠባብ ነው ከዛ የሚመጣው ከዚህ የሚሄደው ማለት ነው። በጣም አዛ መንገድ እንደምታዩት ባንግላ ታውን ግሮሰሪ እዚህ ጋር በተለይ እዚህ አካባቢ ነው እንዳለ የባንግላዴሽ ሰፈር የሆነው ማለት ነው። እንዳለ የባንግላዴሽ ሱቅ ምናምን በጣም እንትን እየደረስን ነው። ሌላኛው ምግብ ቤት አይ ቲንክ እዚህ ጋር ደግሞ አንድ አገኘው ማለት ነው። በዚህ በኩል አይደለም ይሄኛው፣ እዛ ጋር እንደምታዩት አይ ቲንክ ሁለት መሰለኝ። እዚህ ጋር አብርተን እንገባለን ወደዚህ ማለት ነው። ኦኬ ገባን። በሌላ መኪና ተከልለን ገባን። ኦኬ አሁን ነው እዚህ ጋር ሆነን ነው የምንቆጥረው። ኦኬ በጣም አዛ ነው እንትን ፓርኪንግ ምናምን ኤሪያ በጣም የሌላ አዛ ነው። ወይ ላሳያችሁ። እዚህ ጋር አንደኛው ምንድነው እዚህ ጋር አይ ቲንክ ቄራ ስጋ ቤት ይላል። የቁርጥና የስጋ እንትን የቁርጥ ቤትም ነው። ስጋ ደግሞ ወደ ቤት ገዝታችሁ መሄድ ትችላላችሁ ማለት ነው። ወደ ቤት ለሁለቱም ነው። እዚሁ ለመብላትም ቁርጥ ስጋ ምናምን ገዝታችሁ ለመሄድም ማለት ነው። እዚህ ጋር ደግሞ ሌላ ደግሞ የታይቻለሁ ቄራ ብቻ ነው ያገኘሁት። አይ ቲንክ ያ
አሁን ስንት አገኘን ማለት ነው? ምግብ ቤት 2 ማለት ነው ከዚህኛው ጋር አይ ቲንክ እዛ ጋር ደግሞ ሮቦት የሚል አገኘው። ያ ሮቦት ካፌ ያበሻ ነው። በአማርኛ ጽሑፍ አለው ሮቦት ነው የሚለው ያበሻ ማለት ነው። ኦኬ እስካሁን 3 ምግብ ቤት አይተናል ማለት ነው በመንገዳችን 3 ምግብ ቤት። ለስከው ሌላ ቦታ ደግሞ አሁን 3ቱን አግኝተናል። አሁን መንገዳችንን እየቀጠልን ነው። እዚህ ጋር አሁንም ስቲል የባንግላዴሾች ነው። ያበሻ ቤት ምናምን አለፍ ብሎ ነው ያለው እና ባይዘ ጋይስ እስካሁን የመጣሁት መንገድ ከቤቴ ቢያንስ 10 ደቂቃ ምናምን ቢሆን ነው መንገድ ባይዘጋጋ ማለት ነው። 10 ደቂቃ ምናምን የሚሆን መንገድ አስባችሁታል። ግን በጣም ደሳይ አገኘው እዚህ ጋር ማቆም ስለማልችል ከዚህ ነው እያሳየኋችሁ። ኦኬ ምንድነው ሸዋ ስጋ ቤት ይላል። ይኸው እንደውም የኤርትራ ባንዲራና የኢትዮጵያ ባንዲራ አለ። የኢትዮጵያ ባንዲራና የሸዋ ስጋ ቤት ይላል። አያችሁ የኢትዮጵያና የኤርትራ ባንዲራ አለ። ኦኬ አራት አገኘን ሸዋ ስጋ ቤትና ይሄኛውም ስጋ መግዛት ትችላላችሁ እዛው መብላት ትችላላችሁ መሰለኝ። አይ ቲንክ ረስተዋለሁ ነኝ እና ለማንኛውም እስካሁን 4 አግኝተናል እና አሁን ያለነው ሜን ስትሪት ነው። ከኔ ቤት 3 ስቴሽን ሄዳችሁ ማለት ነው ሜን ስትሪት እዚህ ጋር ወደ ቀኝ እንደታጠፋችሁ ወዲያውኑ እንትን አለ የሜን ስትሪት ስቴሽን አለ የባስ ማለት ነው የባቡር ስቴሽን ማለት ነው። እና ብቻ እዚህ ካናዳ ደግሞ ማለት ነው በጣም ሞድበት ነገር አንደኛው አሁን ይሄ መኪና የሚይዘውና ልዩነቱ ምኑ ላይ መሰላችሁ? መኪና ስትይዙ እንደፈለጋችሁ አሁን ቪዲዮ ስቀርጽ እንደፈለኩ የሆንኩበት ላይ ቆሜ ምናምን ለማውራት እንዲመቸኝ ምናምን። ግን አሁን በባስም እንዳለ ኤክሰስ አለ። አሁን የፈለጋችሁበት ለመድረስ በባስም ትሄዳላችሁ፣ በዛ በባቡር አቆራርጣችሁ መሄድ ትችላላችሁ። ብቻ ባስም ጸዴ ነው እዚህ ሀገር በጣም ማለት ነው። እንደምሰማው ከሆነ ደግሞ አሜሪካ ባስ የተመታ ነው ምናምን በጣም አንድ ባስ ለመጠበቅ 30 ደቂቃ ምናምን እያሉ ነበር ጀለሶቼ። እና ካናዳ ጋድ ብሌስ አሜሪካ ጋድ ብሌስ ካናዳ ጋድ ብሌስ ኢትዮጵያ ትላለህ። ዳዊትን አስታወሳችሁ። ብቻ አሁን ወደ ከሜን ስትሪት ቀጣይ ደግሞ ኮክሴል ነው። ኮክሴል ስቴሽን ምናምን አካባቢ ነው የምንሄደው። አይ ቲንክ ኮክሴልም ትንሽ ያበሻ እንትኖች አሉ። ሜቢ ይሄ ቪዲዮ ሜቢ ሳላይም ዘልዬ ላልፎ የሚችላቸው እንትን ቦታዎች አሉና ካናዳ ማለት የምታዩ ደግሞ የዘለልኩትን ኮሜንት ላይ ጻፉ። ይመቻችሁ። ልብ ተሳስቼ ነው ኮክሴል ምናምን ያልኳችሁ። ኮክሴል አይደለም ውድባይን ነው። ከውድባይን በኋላ ነው ኮክሴል። እና ደግሞ እዚህ ኮክሴል ጋር ማለት ውድባይን ጋር በጣም እኔ ብዙ ጊዜ የምጠቀመውና ጥሬ ስጋ ሁሌ ሳይሆን ላይ ካለ አይደል ቅዳሜ ሲያስፈልገኝ ብቻ ያበሻ ምግብ እንደዚህ ከውጭ ምግብ ኦልሬዲ ቤት ውስጥ አፍስቴ እግዚአብሔር ይስጣት ቤት ውስጥ እኔ ያበሻ ምግብ ናፍቆኝ ማለት ነው። ምክንያቱም ቤት ውስጥ እንጀራ በቃ እንደ ኢትዮጵያ ላይፍ ነው አሁን እየኖርኩ ያለሁት በጣም ጸዴ ማለት ነው። እግዚአብሔር እንጀራ ነው የምበላው የሚናፍቀኝ ምንም የለም ከኢትዮጵያ አሁን እንደዚህ ሰው ብዙ የሚለው ምግብ ምናምን እኔ ኦልሬዲ ቤት ውስጥ እየበላሁ እና ለማንኛውም እዚች ጋር የሀበሻ ምግብ 4 ኪሎ አለ። 4 ኪሎ እዚህ ካናዳ የሚኖር ሰው ሁሉም ያውቃል ብዬ አስባለሁ። ምክንያቱም 4 ኪሎ ጥሬ ለመብላት 4 ኪሎ መምጣት አለባችሁ ማለት ነው። እንዴ 4 ኪሎ እና ቀይራለሁ ሰው የሚመርጠው እና እዛች ጋር እንደምታዩት ባይዘ እዚህ ጋር ብዙ ድርጅቶች አሉ የኢትዮጵያ ድርጅቶች ማለት ነው። ድርጅቶች እዚህ ላይ ያሉ ግን ድርጅቶቹ ያበሻ ቢሆኑም የምግብ ቤት አይደሉም። ዛሬ እቅዳችን ምንድነው ምግብ ቤት ብቻ ነው እና እዚህ ጋር 4 ኪሎ ስጋ ቤት እዚህ ውድባይ ነው የሚገኘው። ሪኮመንድ መታችሁ ጥሪያቸውን ሞክሩት። ብቻ ይሄኛው ምግብ ቤታችን ስንተኛችን ነው? 5ኛ ምግብ ቤት አይደለ? 5ኛ 4 ኪሎ ስጋ ቤት ማለት ነው። 4 ኪሎ ስጋ ቤት መንግስቱ ጋር መታችሁ ሄኖክ ነኝ በሉት። ብቻ ይመቻችሁ እግዚአብሔርን። 4 ኪሎ 5ኛ ምግብ ቤታችን። ኦኬ አሁን ደግሞ እንሄዳለን። እዚህ ጋር ደግሞ የኢትዮጵያና የካናዳ ባንዲራ ይኸው። እስኪ ምንድነው ይደን ኦኬ እዚህ ጋር ኢትዮጵያና የካናዳ ባንዲራ ምንድነው? ጋይስ አይ ቲንክ እንትን ነው ምግብ ቤት አይደለም ወይኔ ተበላው ምግብ ቤት ሳይሆን እንትን ነው የኢትዮጵያ ኮሚኒቲ ማለት የኢትዮጵያ እዚህ ሀገር የሚኖሩት ምናምን ኮሚኒቲ ምናምን ነገር ማለት የሱ የኃላፊዎች የአዲስ ማቋቋሚያና የዛውንት ባይኖር ላይ የሚገኙ ልጆች እርዳታ እንትን ነው ነበር የሆነ ብቻ እንትን ነው
የኮሚኒቲ ሴንተር ነው የኢትዮጵያውያን ኮሚኒቲ ሴንተር ማለት ነው። በጣም ያበደ እስኪ ምግብ ቤት ነው አሁን እንትናችንና ሐሳባችንን ሳንቀይር ወደ ምግብ ቤታችን ነው። ኦኬ 4 ኪሎ ስንተኛ ምግብ ቤታችን ነበረ? 5ኛ ነው አይደለ? ወይ አዲስ ካፌ፣ ሮቦት፣ የራስ ጋ ቤት፣ ሸዋና 5ኛችን ነው 4 ኪሎ። አሁን ቀጥታ ደግሞ እስኪ የት ነው የምንሄደው? እስኪ አሁን እኔ ቼክ እያደረኩ ነው ባይዘይ መንገድ ላይ አይኔን ፍጥጥ እያልኩ ነው ቼክ እያደረኩ ያለሁት። ዝናብ ባይዘይ እየዘነበ ነው። ዝናብ አያቆመንም። ፕላናችንን አሳክተን ነው የምንገባው። እሱ እንትን ነው ሞፈር ኮፊ አያችሁት አይደለ? ሞፈር በርዝ ኦፍ ኮፊ። ሞፈር ኮፊ ማለት የኢትዮጵያዊ ሰውዬ እንትን ነው። ሞፈር ኮፊ በጣም ሰውዬውን ታውቁታላችሁ። ባለቤቱን ቲክቶክ ላይ በኤአይ ሙዚቃ እንትን እያለ ቡና ምናምን ይዞ እንትን ሚልኪያስ ነው ቲክቶክ ላይ በጣም እንትን ነው። በዘፈኖቹ ምናምን ሰው በጣም ይወደዋል። እናንተም አይ ቲንክ ታውቁታላችሁ። የሚልኪያስ እንትን ሞፈር ኮፊ ባይዘይ እዚህ ብቻ አይደለም፣ በጣም ብዙ ብራንች አለ። በጣም ብዙ ብራንች አላቸው ሞፈር ኮፊዎች። ኦኬ ሞፈር ኮፊ 6 የተለያየ ትኩስ ነገር ምናምን ለመጠቀም ካፌ በሉት። ያ ለማንኛውም ስድስተኛ ምግብ ቤታችን ማለት ነው። እንደ ምግብ ቤት ነው የምንይዘው። ያ መጠጥም ቢሆንም እንደ ምግብ ቤት ነው ያዘው ማለት ነው። ሁሉም የኢትዮጵያና የኤርትራ ባንዲራ አየሁ እዛ ጋር እዛ ጋር እንደምታዩት የኢትዮጵያና የኤርትራ ባንዲራ አለ። ኦኬ ምንድነው? ምግብ ቤት ነው። ምግብ ቤት ከሆነ ቼክ እናደርጋለን ማለት ነው። አይ ቲንክ ምግብ ቤት አይደለም ጋይስ። የተለያዩ እንዳሁኑ የሸቀጥ ምናምን መሸጫ ነው። የተለያየ እንትኖች ናቸው የሸቀጣ ሸቀጥ ምናምን መሸጫ። እዚህ ጋር ደግሞ አቦል ኤክስፕሬሶ እዚህ ጋር ይታያችኋል አይደል? አቦል ኤክስፕሬሶ እና ባር የሚለው የሀበሻ በርገር ቤት ነው። እሺ የሀበሻ በርገር ቤት ነው። ሶሪ ጋይስ በደንብ እዚህ ጋር መቆም አለብን። ሶሪ ጋይስ በደንብ ያውኑን የአቦል ኮፊን ሳላሳያችሁ፣ ምክንያቱም እንትን ነው መንገድ ላይ ነበር የቆምኩትና አልተመቸኝም እንትን ለማለት። አሁን ደግሞ ያውኑ 6ኛ ነው የሚሆነው። የአቦል ኮፊ 6ኛ ነው። እዚህ ጋር ደግሞ ሬንዴቮ አገኘው። በጣም ፋቮራይት ቤት ነው ይሄኛው ሬንዴቮ። የኢትዮጵያ እንትን ነው የሞፈር ኮፊ ሞፈር አልኩኝ ሬንዴቮ ማለት ነው። እዚህ ጋር እንደምታዩት ሬንዴቮ ነው ይታያችኋል። የአበሻ በቃ ምግብ ቤት በጣም ቤስት ምግብ ቤት እኔ በቀመስኳቸው በጣም ቤስት ምግብ ቤቱ የአበሻ ምግብ ቤት ይሄኛው ነው ማለት ነው ለኔ። እና ደግሞ አሁን እዚህ ጋር እንቆምና በጣም ብዙ ኦኬ ይሄንን 6ኛ ይዘነዋል ማለት በዚሁ በጣም ብዙ ነው ያለው። እዛ ጋር ደግሞ ምን ይላል? እዝራ ላውንጅ ይሄ ቤት እዝራ ላውንጅ ትዝ ይላችኋል? እንትን ከነ ማክስ ጋር ምናምን በርገር ቪዲዮ እየሰራ ነው እሱ ነው አቦል ማለት እዝራ ላውንጅ የሚባለው ማለት ነው። ኦኬ እዝራ ላውንጅ 7። እዛ ጋር ደግሞ ሌላ ትኩሳት ያውና ምንድነው የሚለው? አቡጊዳ አሁንም እሱም የምግብ መሸጫ ቦታ ነው። ምግብ የሚበላበት ማለት ነው አቡጊዳ። በጣም እሱም ቀመሻላ ማልዋሻችሁ ግን አሪፍ ይመስለኛል መቼስ ያበሻ ምግብ። እዛ ደግሞ እዛ ጋር በጣም ብዙ ነው ያለው። እዚህ በዛው ብቻ ስንት አገኘን? ይሄ 8ኛችን ማለት ነው አቡጊዳ። ኦኬ እዛ ጋር ደግሞ ሶራ ይታያችኋል። ሶራ እሱ ቀምሻ ቃለው በጣም ጸዴ ምግብ ቤት ነው አልዋሻችሁ። በጣም ጸዴ ምግብ ቀምሻ ቃለው እዛ ሶራ። ከሶራ ጋር ደግሞ 9ኛ ማለት ነው። ኦኬ ለማንኛውም ከዚህ ሁኛ ታያችኋል። እዛ ጠጋ ማለት ስለማልችል ምክንያቱም ኖርማል መንገድ ላይ ስለሆንኩ አልችልም ማድረግና እዛ ጠጋ ብዬ ለማሳየት ሞክራለሁ። መብራት ቢይዘኝ ውስጤ ነው እና ለማንኛውም ቼክ እናደርጋለን። ኦኬ ያው ሶራ ሬስቶራንት የሀበሻ ምግብ ቤት ነው በቃ ማለት ነው። እና ኦኬ እዚህ ጋር ደግሞ ምንድነው ዋዜማ ይላል። አይ ቲንክ ያ መኪና የለም መንገድ ላይ
ዋዜማ እዚህ ጋር ያያችሁት አይደል? ዋዜማ የሀበሻ ምግብ ቤት ነው እሱ ዋዜማ። እሺ መንገድ ላይ እንትን እያረኩ ማቆም ስለማልችል ነው። ምክንያቱም እንትን ማቆም አልችልም መንገድ ላይ እና እስኪ እዚህ ጋር ቆም እንበልና እንትን እናደርጋለን ማለት ነው። እና የአሁኑ ዋዜማ ሲጨመር ደግሞ 8 ማለት መሰለኝ አይደለ? 8 ምግብ ቤት ማለት ነው። አሁን ነው 9 አዎ እዚህ ጋር ደግሞ ምግብ ቤት አይደለም ግን የሀበሻ እንትን ነው። ፋሚሊ ባርበር ሾፕ ይላል። የፋሚሊ እንትን ነው ማለት ነው። የፀጉር ቤት ሁሌ ከስንት ዓመት ስመጣ እዚህ ነው። አንድም ቀን ሌላ ቦታ ተቆርጬ አላውቅም። የምሰራውም የምቆረጠውም እዚህ እንትን ነው። ብቻ በጣም ጸዴ ነው። እስኪ ለማንኛውም ደግሞ ወደዛ ሲጠጋምበልና አንድ ደግሞ እዛ ጋር ይቻለው እዚህ ጋር ዘ ሮያል ምናምን ይላል ግን አይ ቲንክ እንትን ነው የምግብ ቤት አይደለም። በደንብ ለማሳየት ይመቻል። ያው እዚህ ጋር እንደምታዩት ላሊቤላ ኢትዮጵያን ፉድ ነው የሚለው የላሊቤላ በጣም ጸዴ ምግብ ቤት ነው። እዛ ጋር ደግሞ ቤላ ስፖርት ባር የሚለው የኳስ ምናምን ታያላችሁ። በዛ ላይም ምግብም አላቸው። በጣም ጸዴ ቤት ነው። ብዙ ጊዜ ኳስ ምናምን ሳይዛ ነው ማየት እና እስካሁን 13 ምግብ ቤት አይተናል ማለት ነው። መስማም እና በጣም ጸዴ ነው። እንደዚህ የሀበሻ ኮሚኒቲ እዚህ በሰው ሀገር እንደዚህ በጣም ጸዴ መሆኑ በጣም ገራሚ ነው። እግዚአብሔር ባለቤቶቻቸውም ቢሆኑ ምናምን እንደዚህ መክፈት ምናምን ማለት በቃ ያበደ አይዲያ ነው። እግዚአብሔር በጣም ያበደ አላ ደስ አይልም? የሆነ የሀበሻ ምግብ ቤት አሁን ሌላ ሀገር እየኖራችሁ የራሳችሁን ሀገር ምግብ ቤት ምናምን ስታገኙ በጣም ጸዴ ነው። እና ለማንኛውም እስካሁን 13 ምግብ ቤት አግኝተናል ማለት ነው። በጣም ያበደ የዛሬው ቪዲዮአችን ይሄንን ይመስል ነበር። በጣም እስካሁን ለተከታተላችሁ ሁላችሁም ፒስ በጣም ቴንኪው፣ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ስትወጡ ከቻላችሁ ሰብስክራይብ አድርጋችሁ ይመቻችሁ። እና ማለት ፈልገው ነገር ቢኖር እስካሁን ያሳዩዋቸው ሆቴሎቹ ምናምን ቢሆኑ በመንገድ ላይ ያገኘዋቸው እንጂ ከዛዎች በጣም ውስጥ ለውስጥም ዳውንታውንም በጣም ብዙ አሉ። እና እሱን ደግሞ በሌላ ቪዲዮ አሳየን ካላችሁ ያሳያችኋለሁ። በሌላ ቪዲዮ ሮብ እስክንገናኝ ድረስ በጣም ቴንኪው እና ለማንኛውም ፒስ አይመቻችሁ። ሌትስ ጎ